ለብዙ ሴቶች የምመክረው እንደውም ይሄንን ነው። ላይክ ወንድ ልጅ እወድሻለሁ እኮ ስለማፈቅርሽ ነው እኮ የምመታሽ እና ምናምን ካለሽ ማርያምን በቃ ሙቭ ኦን አድርጊ። የምሬን ነው። አይወድሽም። በቃ የሚወድሽ ወንድ አይመታሽም። ትክክል። እጁን አያነሳብሽም። በትክክል ይህን መስማ የሚወድሽ ወንድ በተአምር እጁን አያነሳ። እጁን ያነሳ ጊዜ እናቱ ነገ ካልገደለሽ ይሄ ሰው አይረካም። ዛሬ ደበደበሽ አይደል? ድብደባው አያረካውም። ነገ ይወጋሻል። ከነገ ወዲያ ህይወትሽን ያጠፋዋል። ከዛ በኋላ ደግሞ አረ ፈልጋ ወዳ ነው ይባላል። እንደዚህ አይነት ነገር አጋጥሟችሁ ለማያውቅ ሰዎች ትንሽ ግራ ሊገባችሁ ይችላል። ግን የሚመታኝ እኮ ስለምወደኝ ነው የሚሉ ብዙ ሴቶች አሉ። በጣም ብዙ ሴቶች እኔ ራሴ የማውቃቸው የገጠሙኝ ማለት ነው። በጣም በሚገርም ሁኔታ እኔ በቃ በጣም ይገርመኛል። አንዳንዶቻችሁም እንደኔ የምትገረሙ ትኖራላችሁ ብዬ አስባለሁ። እኔ እኮ መታች ስለምወድሽ ነው ቢል እሱ አይገርምም። ምክንያቱም አንቺን መምታት እሱን እያዝናናው ስለሆነ እንደዛ ቢል የሚገርም ነገር አይደለም። ግን አንድ ሴት የሚመታኝ እኮ ስለሚወደኝ ነው ስትል እኔ በጣም በቃ እንዴት እንደዚህ ማሰብ ይቻላል እንዴ ምናምን አለው በቃ። እና እንደዚህ የሚሉ ሴቶች ከምር በጣም ያሳዝኑኛል። ይሄ እኮ የጤነኝነት አይደለም። በእርግጠኝነት የሆነ ነገር ጭንቅላታቸው ውስጥ አለ። ወይ በሱ ውደታ ታውረዋል። ፍቅር ውርነት ራሱ ከባድ ነው። ወይ ደግሞ ጭንቅላታቸው ውስጥ የሆነ ነገር አለ እንጂ የሆነ ልክ ያልሆነ ነገር አለ እንጂ አንድ ሰው የሚመታኝ ስለሚወደኝ ነው የሚል አስተሳሰብ እንዴት ወደ ጭንቅላታቸው እንደሚመጣ ራሱ እሱ ይወቀው። ምንጊዜም የሚወድ ሰው እንኳን ሊመታሽ አይደለም ክፉ ቃል ይጠነቀቃል። ክፉ ቃል ይጠነቀቃል እንኳን ሊመታሽ ማለት ነው። እና ባካችሁ ሴቶችዬ የሚመታኝ እኮ ስለሚወደኝ ነው እያላችሁ አካላችሁን፣ ጤናችሁንና በስተመጨረሻም ነፍሳችሁን እንዳታጡ ተጠንቀቁ። አንዳንድ ሴቶች ደግሞ አሉ ጭራሽ ካልተመቱ የሚወደዱ የማይመስሏቸው ደግሞ የባሰባቸው ደግሞ አሉ። አንዳንዶቹ ያ ስለሚወዱት እሱ ሲመታቸው አይ የሚመታኝ እኮ ስለሚወደኝ ነው ብለው ያንን የመታቸውን ነገር ለማለፍ የሚያደርጉት ጥረት ሊሆን ይችላል። አንዳንዶቹ ደግሞ ግዴታ እንዲመቱ የሚፈልጋሉ። በቃ ወንዱ ጨዋ ሆኖ ግን እንዲመታት በቃ የሆነ ነገር ፈልጋ የምታረግ ሴትም አለች። ያ የበሽታ ነው በእርግጠኝነት። እና እንደ አይነት ሴቶች ሳይ ወይ ጉድ እንደው ስንት አፈጣጠር አለ እላለሁ። በጣም ይገርመኛል። እና ሴቶች እየባካችሁ ስለሚመታሽ ስለሚወድሽ ሳይሆን ስለሚዝናናብሽ ስለሚንቅሽ ነው። በቃ ይሄ ነው።